ቅዱሳን የአባቴ ብሩካን እንዴት አላችሁልኝ? በዓለም ዙሪያ ያላችሁ ሰላምታዬን አቀርብላችኋለሁ። ዛሬ ቲክቶክ እንዳጋጣሚ ከፍቼ ዘማሪ ደረጀ ከበደ የተናገረውን ዘፈን ዝማሬ ነው፣ የዝማሬ መልእክት ነው፣ ሰማያዊ ነው በሚል ምድራዊን ነገር ከሰማያዊ ጋር አደባልቆ ሲያመለክተንና ሲያወራ ሰምቼ በጣም ደንግጫለሁ፣ እንደ አንድ አማኝ እንደ አገልጋይ። ምክንያቱም ግንባር ቀደም ጌታን ያገለገለ በዝማሬዎቹ ብዙዎች የታነጹበት እጅግ እግዚአብሔርን ሐሳብ የተረዱበት ዝማሬዎች እንደነበረውና አሁን ግን መንፈሳዊ እርጅና እንደገጠመው መንፈሳዊ እርጅና ለውድቀት ያመራል። መንፈሳዊ እርጅና ከምድር ጋር እንዲያያይዞ ያደረገበት እይታ ምን እንደሆነ ባይገባኝም፣ ነገር ግን ሰው በባህሪው በስጋዊ ነገርም በስጋዊ እርጅና በሚያረጅበት ጊዜ አጎንብሶ ምድሩ ነው የሚያየው። ቀና ማለት አይፈቀድለትምና፣ ምክንያቱ እርጅና ነውና መሬቱን ነው የሚያየው፣ እያቀረቀረ ነው የሚሄደው። መንፈሳዊ እርጅናም እንዲሁ የሰማዩን ነገር ያስጥላል። መንፈሳዊ እርጅና ከምድር ጋር ያያይዛል፣ የምድሩን ሰማይ ብሎ ያሸተዋል። ከዚህ እግዚአብሔር ያድነን። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ከልጁ መንግስት ወጥቶ ምድራዊን ነገር የዘፈንን ጋጋታ ማድነቅ ከጌታ ይልቅ እንዲህ መሆኑ መንፈሳዊ እርጅና ነው ብያለሁ። እንግዲህ በዚህ ላይ ያው እግዚአብሔር ቃል እግዚአብሔር በውስጤ ሌላ ክፍል እያጠናው ያለው ይሄን እግዚአብሔር አሁን ላካፍላችሁ ያልኩት ቃል በውስጤ አኑሯል። እንዲህ በሚል ርዕስ አብረን እንካፈላለን። ዝንጉ ሰው ሆይ በሚል ርዕስ አብረን እንካፈላለን። እንግዲህ ዘፈንን በተመለከተ ገላትያ መጽሐፍ ምዕራፍ 5 ቁጥር 19 እስከ 21 እና ሮሜ ምዕራፍ 27 ከቁጥር 8 እስከ 12 ያው እግዚአብሔር ቃል የሚነግረን አለ። እንዲህ ይላል ገላትያ ምዕራፍ 5 ቁጥር 19 እስከ 20 የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ ቅናት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል አስቀድሜ እንዳልሁ እንደዚህ ያሉት የሚያደርጉ የእግዚአብሔር መንግሥት አይወርሱም ይላል። እንዲሁ መጽሐፍ ቅዱሳችን ኢዮብ መጽሐፍ ምዕራፍ 27 ቁጥር 8 እስከ 12 እንዲህ ይላል። የዝንጉ ሰው እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋ ምንድን ነው? በአሁኑ መከራ በመጣ ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉንም የሚችል አምላክ ደስ ይለዋልን? እግዚአብሔርንስ ሁል ጊዜ ይጠራዋልን? እኔስ ስለ እግዚአብሔር እጅ አስተምራቸዋለሁ፣ ሁሉም በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ አይታችኋል፣ ስለምን ከንቱ ሆናችኋል ይላል። ጌታ አባት ሆይ እናመሰግናለን። ታላቁና የከበረ ስምህ ለዘላለም በምድሬ ቢሆን እነሆ በላይ በሰማይ በሰዎች መካከል በማያምኑት በሚያምኑት መካከል ስሜ የተባረከና የተመሰገነ ይሁን። የእግዚአብሔር ስም በምድር ሁሉ ተመሰገነ ተብሎ እንደተጻፈ ልትመሰገን፣ ልትመለክ፣ ልትደነቅ፣ ልትከብርና እነሆ ጌታ ሆይ ሊያዘሙልህ የተገባ አንተነ አንተ ያው አንተነ በያውነት እንድናውቅህ ደግሞ አቤቱ ወደ ሐሳብህ እንደወስበህ እንድታስተምረንና እውነትን እንድንይዝ አርነት መውጣት እንዲሆንልን እኔ ጸልያለሁ። ይህን ቃል ለሚሰሙት ሁሉ እግዚአብሔር ሆይ አንተ በደጃቸው እንድትሰማ እኔ ለምናለሁ። ሁሉ ለአንተ ክብር ይሆን ጌታ በኢየሱስ ስም አሜን።
እንግዲህ አሁን ባነበብን ቃል አሁን እንደሰጠሁት ለመናገር ይመቸኝ ዘንድ ዝንጉ ሰው ሆይ በሚል ርዕስ አብረን እንካፈላለን። ሰው ሰማያዊ ነገር ከተዘናጋ የሰማያዊን ነገር በምድር ያመጣዋል፣ በሚመቸው ይተረጉመዋል። የእግዚአብሔርን ሳይሆን የራሱን ያደርጋል፣ የራሱን ፈቃድ ይፈጽማል። እንግዲህ ስለ ዘፋኝ በሚናገርበት ጊዜ የሥጋ ሥራ የተገለጠ ነው ይላል። በጣም የሚገርመኝ ነገር ስለ ዘፈን በምንመለከትበት ጊዜ ዘፈን መዘዙ ብዙ ነው። በስተጀርባው የሰይጣን አጀንዳ አለ። የሰይጣን ተልኮ ማስፈጸምና ሰይጣንን መሾም። ዘፋኝ ሁል ጊዜ እየሾመ ያለው ራሱ ላይ የሚሾመው ሰይጣንን ነው። ሰይጣን ደግሞ ስራውን በሚሰራ በማስጨፈርና በማስዘለል ተልኮውን ይፈጽማል። የሚጠቀመውን ደግሞ በዘፋኞች ነው። እኔ በጣም የሚገርመኝ ነገር መጽሐፍ ቅዱሳችን ውስጥ አንድ ጊዜ መጥምቁ ዮሐንስ አንገት የተቆረጠበት አንዱ በዘፈን ምክንያት ነበር። በዛን ዘመን ሄሮዶስ በጣም ያቺ ልጅ ዘፍና ካስደሰተችው በኋላ በዘፈን ተደሰተ፣ ሰከረ። ከዛም በኋላ ምን እንዳደርግልሽ ትፈልጋለሽ ብሎ በጠየቃት ጊዜ መጽሐፍ ቅዱሳችን እንደሚነግረን ከእናቱ ጋር ገብታ እንደተማከረ ከእናቱ ጋር ተማክራ የእናትዮም የመጥምቁ ዮሐንስን አንገት በይ ተብላ ንጉሱ ቃል ገብቶ ስለነበረ ሕያው እግዚአብሔርን የሚያገለግል ለእግዚአብሔር የሚኖር ለእግዚአብሔር የተለየ ለእግዚአብሔር ዓላማ ወደ ምድር የመጣውን መጥምቁ ዮሐንስን አንገት አስቆረጠ። ይሄ የዘፈን ስፕሪት ነው፣ የሚያስገድል ነው። እንግዲህ መጽሐፍ ቅዱሳችን ላይም የሥጋ ሥራ የተገለጠ ነው ካለ በኋላ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ይለዋል። መግደልም አለበት። ይሄ የዘፈን ስፕሪት ምድርን በጨለማ የሚሸፍን ትውልድን ወደ ጨለምተኝነት የሚያመጣ በኃጢአት የሚያሰክር ውድቀትን የሚያስከትል ነው። ስለዚህ እዚህ ስፍራ ላይ መግደል ይለዋል። ይሄ መግደል የሚባለው ዘፈን በስተጀርባ ያለው ገዳዩ ነው ያለው፣ አራጁ ነው ያለው፣ አጥፊ ነው ያለው። ምክንያቱም የሚሰራበት በዘፈን ስፕሪት ነው። እንግዲህ አሁን መግቢያ ላይ እንደተናገርኩት ብዙ ሰዎች ዘፈንን በመደገፍ ዘፈንን ጋጋታ አንድ የአስማሪን ለራሱ ተልኮና ለራሱ ገንዘብን የሚደልብበት ራሱን የነዋይ ፍቅርን የሚያስፋበት ተግባር ውስጥ ገብቶ ያለውን አንድ ተራ ዘፋኝን የሚከተልና አንድ ትልቅ ሰው ተብሎ የሚታመን ወይም ደግሞ በእግዚአብሔር ቤት ውስጥ ያገለገለ እንኳን ወስዶ እንዴት እንደሄደ ይህ ስፕሪት በደጁ አለ፣ በልቡ አለ። ስለዚህ ሰው እጅግ መጸለይ እንዳለብን እኔ ይገባኛል። ምክንያቱም እግዚአብሔር የእንደገና አምላክ ነው። የጌታ ነገር በምድር ላይ ሊደባለቅ አይችልም። ይሄ ትልቅ ውድቀት ነው። ለአማኞችም ራሱ እጅግ እፍረት ነው። እግዚአብሔር ከዚህ ያድነን። እንግዲህ ይህን ካለ በኋላ መግደል ካለ በኋላ ስካር፣ ዘፋኝነት ይለዋል። ስካር፣ ዘፋኝነት ይህንንም የሚመስል ነው እያለ ይነግራል። ይሄንን የሚመስል ነው፣ ምስሉ ይሄ ነው፣ ይሄን ነው መልኩ እያለ ይነግረናል። እንግዲህ ኢዮብ መጽሐፍ ላይ እየተናገረ ያለው እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋ ምንድን ነው? ዝንጉ ሰዎች፣ ቀና ብሎ ሰማይን የማያዩ ሰዎች፣ ምድር የናፈቃቸው ሰዎች፣ የምድር ነገር የሚናፍቁ ሰዎች፣ እነዚህ ሰዎች ዝንጉዎች ናቸው። ሰማይን ቀና ብሎ የማያዩ፣ ሰማያዊ ነገርን ሴንስ የማያረጉ፣ የማይረዱ፣ የማያደምጡ ዝንጉዎች፣ ጥፋት የሚጠብቃቸው፣
በእግዚአብሔር ቤት ውስጥ ሆነው እንኳን የሚዘናጉ ሰዎች አሉ። መጽሐፍ ቅዱሳችን ላይ ስናገር ዕብራውያን ምዕራፍ 10 ቁጥር 39 ላይ እንደሚነግረን እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ይለናል። ዛሬ ሰዎች እያፈገፈጉ ከሰማያዊ ነገር ከከፍታ እየወረዱ እየወደቁ የውድቀትን ጉዞ እየተጓዙ ያሉ በእግዚአብሔር ቤት ውስጥ ብዙዎች አሉ። እየተዘናጉ ያሉ ዝንጉ ሰዎች አሉ። እንደ ዶክተር ዘማሪ ደረጀ ከበደ ወርዶ የሚገኝ እግዚአብሔር ከዚህ ያድነን፣ እኔ ከዚህ ትምህርት ወስጃለሁ፣ ለካ ጸጋ ስጦታ ነው እንጂ ከሰው እንዳይደለ አውቃለሁ። የተረዳሁት ይሄን ነው። ለካ ዘምር ስለን ነው የምንዘምረው እሱ ሲረዳን ነው። የምናገለግለው እሱ ሲረዳን ነው። በቤቱ ውስጥ የምንኖረው እሱ ሲረዳን ነው። እሱ እንዲረዳን እጆቻችን ወደ ሰማይ አምላክ ማንሳት ያዋጣል። ከዚህ እግዚአብሔር ያድነን። እንግዲህ በዚህ ኢዮብ መጽሐፍ ላይ የሚናገረው እንግዲህ በአሁኑ ቁጥር 9 ላይ በአሁኑ መከራ በመጣ ጊዜ እግዚአብሔር ጩኸቱን ይሰማልን? ሁል ጊዜ በአምላኩ ደስ ይለዋልን ካለ በኋላ እኔ ስለ እግዚአብሔር እጅ አስተምራቸዋለሁ፣ እኔ ስለ እግዚአብሔር እጅ አስተምራቸዋለሁ፣ ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም እላቸዋለሁ። ሁሉን በሚችል አምላክ ዘንድ ያለውን እውነት አልሸሽግም፣ አልደበላልቅም፣ አልሸቃቅትም እያለ ይናገራል። ኢዮብ ማለት ጻድቅ ሰው እንደሆነ ለእግዚአብሔር የኖረ ሰው፣ ለእግዚአብሔር ዓላማ ፊቱን የማያዞር እግዚአብሔር የሚወራረድበት እንደሆነ መጽሐፍ ቅዱሳችን ነግረናል። ዛሬም በምድራችን እግዚአብሔር የሚወዳደርባቸው ቅሬታዎች አይታጡም። እንዲሁ ደግሞ የእግዚአብሔርን በትር የጣሉ መንገድ ላይ የቀሩ ራሳቸውን የሚደልቡ የእግዚአብሔር ፈቃድ ይልቅ ራሳቸው የሚታያቸው በራሳቸው ዙራ የሚደለቡ ብዙ ሰዎች አሉ። በእግዚአብሔር ቤት ውስጥ አገልጋይ ተብለው እንኳ ብዙዎች በአካል አደረጉም። ብዙዎች ከዓለም ወደ ዓለም ባክ አድርገው አልወጡም እንጂ ብዙዎች ከጤናማ ቸርች ባክ አድርገው ቸርች ከፍተዋል። ዛሬ ባክ የሚያደርጉ ሁሉ ወጥተው ቸርች ከፍታሉ። ተግባራቸውም የራሳቸው ፈቃድ መፈጸምና የእግዚአብሔር እውነት ውጪ ሆኖ መገኘት እግዚአብሔርን የሚያሰድቡ ብዙዎች ናቸው። እንግዲህ ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም ካለ በኋላ እነሆ አይታችኋል፣ ስለምን ከንቱ ሆናችኋል ይላል። ዝንጉ ሰው የሚያደርገው ሲጠፋበት እግዚአብሔርን ነው የሚያሰድበው። መንገድ ላይ ይቆማል። የእግዚአብሔር ፕሮግራም ከምድር ጋር ያደበላልቃል። እግዚአብሔር ከዚህ ያድነን። እንግዲህ በዚህ እንደሚነግረን መለያየት አሁን በምድራችን ላይ እየተለቀቀ ያለው በምርጫ ሰዓት ያለው ምርጫ አገሪቱ በምርጫ አቋም ላይ ባለችበት ይሄ ዘፈን በሚወጣበት ጊዜ ብዙ ዝንጎች ማስተዋል የጎደላቸው ሰዎች ብዙዎች በዚህ እንደሚወሰዱ በዚህ ተግባር ውስጥ እንደሚዋኙ ያላመኑ ሰዎች ጠላት በዙራቸው በእነሱ እንደሚጠቀም ራሳቸውን ይሰጣሉ። ይሄ ነገር እንዳይሆን በጌታ በኢየሱስ ስም ቅዱሳን ሁሉ ተነስተን እጆቻችን አንስተን የክፉን ሥራ እንድናፈርስ ጋብዛቸዋለሁ። የእግዚአብሔር ወገን ከሆነ እንግዲህ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል አስቀድሜ እላለሁ እነዚህ ያሉቱ የሚያደርጉት የእግዚአብሔርን መንግሥት አይወርሱም። የሚከተሉም
የሚደግፉ የሚመሩ ዘፋኞች የምስራች ነግራቸዋለሁ። በዚህ ሚዲያ መስኮት የሚሰሙ ሁሉ ከእግዚአብሔር ውጪ መንግሥተ ሰማያት የለም። ዘፋኝነት የሰይጣን አጀንዳ መፈጸም፣ ለእግዚአብሔር ክብር መኖር ግን እውነትን መረዳትና ወደ እግዚአብሔር መንግሥት ዞር በማለት ነው። መጽሐፍ ቅዱሳችን ላይ ሲነግረን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉ የተገባ ነው ይላል። ክርስቶስን የተቀበሉ ሁሉ የእግዚአብሔር መንግሥት ይወርሳሉ። እኔ በጣም የሚደነቀው ስለ ወንድሜ ጥበቡ ወርቅዬ ጌታን አመሰግናለሁ። የምድር የሆነውን ኮተት ጥሎ አርዶ ወጥቶ ለብዙዎች ምልክት የሆነ እግዚአብሔር ይሄን ሰው ይባርከው። እንዲሁ እግዚአብሔር ገና የሚያድናቸው ዘፋኞች የሚታደጉ ለእግዚአብሔር ቤት ብርሃን የሚሆኑ እግዚአብሔር ያብዛልን። ስለዚህ ዝንጉነት ያብቃ። በዓለምም ያላችሁ እግዚአብሔርን ቤት ያላችሁ የምናደርገውን ቆም ብለን ብናይ መልካም ነው። ጌታ በነገር ሁሉ ማስተዋልን ይስጠን። ጌታ አምላካችን ሆይ እናመሰግናለን። ክብር በሰማይና በምድር ለአንተ ለከበርከው ይሁንልህ። እነሆ ጌታ ሆይ አቤቱ ዝንጉ ሰው መንገድ ይቀራል፣ ሄዶ ዳር አይደርስም። ከዚህ እንድታድነን እኔ እለምናለሁ። ይህን ለሚሰሙ ሁሉ መውጣትን አድርግላቸው። ሁሉ ለአንተ ክብር ይሁን። ያው ጌታ በኢየሱስ ስም በምድሬ ላይ እነሆ የዘፈንን ጋጋታ እነሆ ጌታ ሆይ ለመረበሽና የጥልቁ አጀንዳ ለመከወን የሚነሳሳ የጥፋት ልጅ የአጋንንት የክፉ ሥራ ሁሉ በስሜ ለዘላለም የፈረሰ ይሁን። የጥፋት አጀንዳዎች ሁሉ የመከኑ ይሁኑ። ጌታ ሆይ አንተ ፈቃድ ምድሬን ይሙላ። እናመሰግናለን። ያው ጌታ በኢየሱስ ስም አሜን።